الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله تعالى زاري من جمرو درس قاعدة النورانية يونال. سلا قاعدة النورانية بزو علموش بزو أستاذوش تناقرال. نيجن باجرو عندي تمنى قرات نقرالج كزام كتتا ود درسو جوالله مالتنا ساعات لما قلت أبيأكل. قاعدة النورانية مالت لك ለያንዳንዱ ዕቃ ማኑዋል እንዳለው ሁሉ ለቁርአንም ደግሞ ማኑዋል ነች ብንል ማካበድ አይሆንም። ማለትም ለምሳሌ ኮምፒውተር በመንገዛ ሰዓት ራሱ ኮምፒውተሩ ጋር አብሮ የሚሸጥ ወረቀት አለ ማስታወሻ። በዛ መልኩ ተጠቀም፣ እንዲህ አታድርግ፣ እንዲህ ካደረከው ኮምፒውተሩ ይበላሻል፣ እንዲህ ካደረከው እንዲህ ይሆናል። ፍሪጅም ስንገዛ እንደዛ ፍሪጁን ከፍተህ አትተው፣ ፍሪጁን ልጆች በማይደርሱበት መልኩ ይቆለፍ ወይ የሆነ ነገር ይላሉ። ይሄ ምን ይባላል? ማኑዋል ይባላል። ወይንም መርህ ነው። አንዱን ዕቃ የምንጠቀምበት መርህ ነው። ለቁርአን ደግሞ ቁርአንን በትክክል ለመቅራት ቃይደቱ ኑራንያ ምንድነች? ማኑዋል ነች። ማለትም መርህ ነች። ቃይደቱ ኑራንያን በሚገባ መልኩ በትክክል የቀራት ሰው ቁርአንን በትክክል መቅራት ይችላል። የተወሰነ ጊዜ ብቻ ነው የሚፈጅበት። ነገር ግን ቃይደቱ ኑራንያን አስተካክለን ካልቀረን ቁርአኑ ላይ በጣም ይከብዳል። ብዙ አይነት ቃይዳዎች አሉ። ቃይደቱል ባግዳዲያም አለ። አብዛኛው ሰው የቀራው ክፍለ ሀገር የሚቀራው በቃይደቱል ባግዳዲያ ነው። ሀምዛ ፈትሐአ ሀምዛ ከስራኢ ይሄ የቃይደቱ ኑራኒ። ያ ደግሞ አሊፍ ነስባአ አሊፍ ኪብዳኢ እያልን የቀራ ነው ማለት ነው። እና ከዛኛው ይልቅ ለአንድ ተማሪ በጣም ጥሩ ነገር የሚያስጨብጠው ቃይደቱ ኑራንያ ስለሆነ ኢንሻአላሁ ተዓላ ቃይደቱ ኑራንያን ትኩረት ሰጥተናት በንቀራ ተጠቃሚ እንሆናለን ማለት ነው። በቀጥታ ወደ ደርሱ ገባለሁ። የኪታቡ አዘጋጅ ኑር መሐመድ አላህ ይርሐማቸውና ምን ይላሉ? ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ስም በአላህ እጀምራለሁ። በአላህ ሱብሓነሁ ወተዓላ ታግዤ የአላህን ሱብሓነሁ ወተዓላ በረካን ፈልጌ ይህንን ኪታብ መጻፍ እጀምራለሁ ይላሉ። ቢስሚላሂር ረህማኒር ረሂም ብዙ ጊዜ ቢስሚላህ እንላለን። ልንበላ ስንል ቢስሚላህ እንላለን። ልንጠጣ ስንል ቢስሚላህ እንላለን። ልንቀራ ስንል ቢስሚላህ እንላለን። ልንጽፍ ስንል ቢስሚላህ እንላለን። ማለት ትርጉሙ በአላህ ስም ማለት ነው። ቢስሚላህ ማለት በአላህ ስም። ነገር ግን አረፍተ ነገሩ አልተቋጨም። አረፍተ ነገሩ የሚቋጨው በውስጥ አዋቂነት ያለው የቀረው ሐሳብ ጋር ነው። ልንበላ አሁን ለምሳሌ ቢስሚላህ ስንል በአላህ ስም ታግዤ እበላለሁ። አልባ ሊልበረካ ይላሉ። የአላህን ሱብሓነሁ ወተዓላ በረካ ፈልጌ በአላህ ሱብሓነሁ ወተዓላ ስም እጀምራለሁ ምግቤን። ልንቀራ ከሆነ ደግሞ የአላህን ሱብሓነሁ ወተዓላ በረካ ፈልጌ በአላህ ሱብሓነሁ ወተዓላ ታግዤ ቂራቴን እቀራለሁ እንደማለት። እና ሼኹ ደግሞ ሲጽፉ ቢስሚላህ ሲሉ ምንድነው የተፈለገበት? በአላህ ስም ታግዤ ምን አደርጋለሁ? ኪታቤን እጽፋለሁ ነው። እኛ ቢስሚላህ ብለን ስንጀምር ደግሞ በአላህ ታግዤ ምን አደርጋለሁ? ኪታቤን እቀራለሁ እጀምራለሁ ማለት ነው። መርሐባ ቢስሚላሂር ረህማኒር ረሂም ያው ያየነው ትርጉሙ በዚህ መልኩ ነው። በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ። ይሄ የአማርኛችን ነው። የአረብኛው ማብራሪያ በጣም ሰፋ ይላል ማለት ነው። መርሐባ ሸኹ ምን አሉ? አደርሱል አወል የመጀመሪያ ትምህርት ወይንም የመጀመሪያ ክፍል አሉ። የመጀመሪያ ትምህርት ወይንም የመጀመሪያ ክፍል አሉ። መርሐባ በመጀመሪያ ክፍል የምናየው ሑሩፉል ሂጃኢል ሙፍረዳ። ሑሩፉል ሂጃ ማለት የሂጃ ሐርፎች ማለት ነው። ሑሩፉል ሂጃ የሚባሉት እነማን ናቸው? አሊፍ ባታ እያልን እስከ ያ ያሉት ሑሩፉል ሂጃ ይባላሉ። አልሙፍረዳህ ማለት ደግሞ እዚህ ጋር አልሙፍረዳህ ማለት ደግሞ የተፈለገበት የተነጣጠሉ ወይንም ያልተያያዙ ማለት ነው። ኢንሻአላህ ይመጣልናል። አልሙረከባህ ይለናል። የተገናኙ ሁለት ፊደል ባንድ ላይ ሶስት ፊደል ባንድ ላይ ይመጣልናል። ነገር ግን እዚህ ደርስ ላይ ሑሩፉል ሂጃኢል ሙፍረዳ ሲል በአጠቃላይ የአረብኛ 28ቱ ፊደላቶች ተነጣጥለው ሲመጡ
እያንዳንዳቸው የየራሳቸውን ስም ይዘው ሲመጡ ምን ይባላል? ሑሩፉል ሂጃ አልሙፍረዳ ነጠላ የሆኑ ማለት ያልተያያዙ ማለት። መርሐባ በመጀመሪያ የምናገኘው የአረብኛ የመጀመሪያ ፊደል የሆነው አሊፍ ነው። መርሐባ አሊፍ ቀላል ነች፣ ነገር ግን አንዳንድ ስህተቶች ሰው ላይ ይታያል። እሱ ምንድነው? አሊፍ ይላሉ። አሊፍ አሊፍ ብለን ከሳብን ምን ይወለዳል? መሳቢያ ይወለዳል ወይንም ይጎተትብናል ማለት። ይሄ መጎተት ደግሞ ተገቢ አይደለም። ኢንሻአላህ እውቀታችን ከፍ እያለ አሁን ጀማሪዎች ስላሉ ነው። እውቀታችን ከፍ እያለ ሲመጣ ወደ ስር አስረዳችኋለሁ እንዴት እንደሆነ ማለት እና በምንቀራሳት አሊፍ 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 ብለን አሊ ሊ ብለን አንስባት። አሊፍ አሊፍ طيب ከዛም በመቀጠል የምናገኘት ፊደል ባ ባ ትንሽ ሳብ እናረጋታለን ባን ማለት ነው። ባ አንልም። ባ ባ አሊፍ ባ አሊፍ ባ አሊፍ ባ መርሐባ ሶስተኛዋ ታ ፊደል ነች። ታ አሁንም እንደባ ትንሽ ሳብ እናረጋታለን። ታ ታ አሊፍ ባ ታ አሊፍ ባ ታ አሊፍ ባ ታ መርሐባ እነዚህ ቀላሎች ናቸው። አሁን በቀጥታ የምናልፈው ሳ ነው። ሳ ፊደል ብዙ ሰዎች ምን ይላሉ? ሳ ብለው ያነቡታል። ሳ በሲን የሚነበበው ወይንም ሳ ብለን ልክ እንደ አማርኛችን የምናነባት እችኛዋ ሲን ነች። እችኛዋ ሲን ነች። طيب እችኛዋ ሳ ነው የምትባለው። ሳ እንዴት ነው የምናነባት? የምላሳችን ጫፍ አለ፣ ፊት ለፊት ያለው የምላሳችን ጫፍ አለ። የላይኞቹ ሁለት ትልልቅ ጥርሶች እነሱ ጋር እናነካካታለን። የምላሳችን ጫፍ የላይኞቹ ሁለቱ ጥርሶች ጋር ሳ በዚህ መልኩ ትንፋሽ ብቻ ነው የሚሰማው። ነገር ግን ሲንን ካነበብነው አሁን ለምሳሌ ሳ ነው የሚሆንብን። ሳ አይደለም። ይሄ ልንጠነቀቅ ይገባል። ከሶስቱ ፊደላቶች ቀጥሎ ትንሽ ትኩረት የምትፈልገው ሳ ነች። ሳ አሊፍ ባ ታ ሳ አሊፍ ባ ታ ሳ طيب ከዛ በመቀጠል የምናገኛት ማነች? ጂም ነች። ጂም ትንሽ ሳብ እናረጋታል። ጂም አንልም። ጂም ይሄ ኖርማል የአማርኛችን ጀ ፊደል ማለት ነው። ቀላል ስለሆነ ብዙም መደጋገም አይጠበቅብኝም ማለት ነው እዚህ ላይ። ጂም ትንሽ ግን ሳብ እናረጋታለን። ጂም አሊፍ ባ ታ ሳ ጂም አሊፍ ባ ታ ሳ ጂም። አደራ እኔ አደራ እምላችሁ እቺን ሳ ፊደልን ሳ ብላችሁ እንዳታነቡ። እቺን ትኩረት ሰጥታችሁ ከነዚህ ፊደላቶች በበለጠ ትኩረት ሰጥታችሁ በአማርኛ ፊደላችን የሌለች ስለሆነች እቺን ትኩረት ሰጡባታላችሁ። ሳ አሊፍ ባ ታ ሳ ጂም አሊፍ ባ ታ ሳ አያችሁ፣ ሳ ትንፋሽ ብቻ ነው የሚወጣው። ጂም አሊፍ ባ ታ ሳ ጂም መርሐባ። ለጀማሪ እነዚህ አምስቱ ፊደላቶች በቂ ናቸው። ኢንሻአላሁ ተዓላ እነዚህን አጥነታችሁ ሸምድዳችሁ ትመጣላችሁ። እንዴት ነው? አይናችሁን ጨፍናችሁ ወይንም አንድ ሰው ጽፎ እቺ ፊደል ማናት በሚላችሁ ሰዓት ማወቅ በምትችሉት መልኩ መሆን አለበት። ሸምድዳችሁ ትመጣላችሁ። ያው ትልልቆች ስለሆናችሁ ይሄንን መያዝ አይከብዳችሁም ማለት ነው። طيب አሊፍ ምንም አይነት ነጥብ የለውም። ባ በታች አንድ ነጥብ አለው ሚውዚክ እንደምታዩት። ታ በላይ ሁለት ነጥብ አለው። ሳ በላይ
3 ነጥብ አለው። አሊፍ የለውም። ባ በታች 1 ነጥብ አለው። ታ በላይ 2 ነጥብ አለው። ሳ በላይ 3 ነጥብ አለው። ሶስቱም አንድ አይነት ቅርጽ አላቸው። ባ ታ ሳ አንድ አይነት ይሄ ሳህን የሚመስለው ቅርጻቸው ይታያችኋል አይደለ? የሶስቱም ተመሳሳይ ነው። ምንም ልዩነት የለውም። ልዩነቱ በምን ብቻ ነው? በነጥብ ብቻ ነው። ባ ከታች 1 አላት። ታ ከላይ 2 አላት። ሳ ከላይ 3 አላት ማለት ነው። መርሐባ። ከዛ ጂም መሃል ላይ 1 ነጥብ አላት። ኢንሻአላህ የጂም እህቶች ቀርተዋል እዚህ ጋር ሐና ኸ የነገው ደርሳችን ላይ ኢንሻአላሁ ተዓላ የምናያቸው ይሆናል ማለት ነው። እና የዛሬ ደርሳችን እዚህ ላይ ይበቃናል። ይህንን በሚገባ መልኩ ሸምድዳችሁ ማወቅ ይኖርባችኋል ማለት ነው። በቀጣይ ደርስ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።